መቼስ ኑሮ ካሉት ነውና ነገሩ የሰው ልጅ እንዴትና ለምን እንደሆነ በውል ባልታወቀ ምክንያት ኑሮውን በዚሁ ከፍታ ስፍራ ላይ አድርጎ ኑሮውን ይገፋል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህች የሰው ልጅ የጽናትና የብርታት ተምሳሌት የሆነችው የአቱሊየር መንደር ነች። ከባህር ጠለል በላይ 1400 ሜትር ከፍታ ላይ ልክ እንደ ግድግዳ ቀጥ ባለ ገደል አፋፍ ላይ የተቆረቆረች አንዲት ትንሽ መንደር ያለች ሲሆን ታዲያ ይህች መንደር እስከ ቅርብ ጊዜ ድረስ ከውጭው ዓለም ጋር የምትገናኝበት ብቸኛው መንገድ በገደሉ ላይ በተንጠለጠሉ በእንጨትና በገመድ በተሰሩ መሰላሎች በመውጣትና በመውረድ ብቻ ነው። ምግብን፣ ቁሳቁስን፣ ጨቅላ ሕፃናትን አልፎ ተርፎም የቤት እንስሳትን በጀርባ አዝሎ ያንን የሞትና የህይወት መንገድ መጓዝ ለብዙዎቻችን የፊልም ትዕይንት ሊመስለን ቢችልም ነገር ግን በደቡብ ምዕራብ ቻይና በሲቹዋን ግዛት ውስጥ ለሚገኙት የአቱሊየር መንደር ነዋሪዎች ግን ይህ የየቀኑ መራራ እውነታቸው ነው። አቱሊየር በከፍታማ ተራራዎችና በጥልቅ ሸለቆች በተከበበ አካባቢ የምትገኝ አነስተኛ መንደር ስትሆን ወደ 70 የሚጠጉ አባወራዎች በእንጨትና በጡብ በተሰሩ ቤቶቻቸው ውስጥ ይኖራሉ። ለዘመናት ይህች መንደር ከመንገድም ሆነ ከሌሎች መሰረተ ልማቶች ተለይታ የኖረች በመሆኗ ከውጭው ዓለም ጋር የሚያገናኛት ብቸኛ ድልድይ የሰማይ መሰላሎች በመባል የሚታወቁት ከእንጨት ከገመድና ከአረግ ተሰርተው በገደሉ ላይ የተቸነከሩ መሰላሎች ነበሩ። እነዚህ መሰላሎች በጣም ጠባብ፣ በቀላሉ ሊሰበሩ የሚችሉና የሚወዛወዙ የነበረ ሲሆን አንድ ነዋሪ ወደ ገበያ ለመሄድ ቢያንስ 800 ሜትር ቁልቁል በዛ ገደል ላይ መውረድ ነበረበት። ይህ ጉዞ ሰዓታትን የሚፈጅ ሲሆን ነፋሱ መሰላሉን ሲያወዛውዘው እያንዳንዱ እርምጃ በሞትና በሕይወት መካከል የሚደረግ ቁማር ይሆናል። እያንዳንዱ ቁልቁለት ከፍርሃት ጋር የሚደረግ ጦርነት ሲሆን እያንዳንዱ ሽቅብ መውጣት ደግሞ የሰው ልጅ ለሕልውናው የሚያደርገው ታላቅ ተጋድሎ ነው። ለኛ አስፈሪ የሚመስለን ይህ ጉዞ ለነዋሪዎቹ ግን የዕለት ተዕለት ተግባራቸው በመሆኑ ጨው ወይንም ዘይት ለመግዛት አሊያም የሰበሰቡትን ምርት ለመሸጥ ያንን ገደል መውረድ ምርጫ ብቻም ሳይሆን ግዴታቸውም ጭምር ነው። ገና በልጅነታቸው ከወላጆቻቸው ጋር አብረው የሚወርዱ ሕፃናት ጥልቁን ገደል የመፍራት ስሜታቸውን ገና በለጋነታቸው ድል እንዲያደርጉ የተገደዱ ሲሆን ነዋሪዎቹ እንደሚናገሩት ከሆነ እንደ በቆሎና ድንች ያሉ ምርቶችን፣ እንጨቶችን አልፎም ተርፎ ዶሮዎችንና አሳማዎችን በጀርባ አዝለው ሲወጡ እንዳይወድቁባቸው በገመድ ከሰውነታቸው ጋር አጥብቀው ያስሯቸዋል። ከባድ የቤት ቁሳቁሶችን እንኳን ደረጃ በደረጃ በጀርባ ተሸክመው ወደ መንደሯ የሚያወጧቸው ሲሆን በመንደሩ ውስጥ የሚታዩት እያንዳንዱ ቁሳቁስ፣ እያንዳንዱ ምግብ በትልቅ ላብና መስዋዕትነት ወደ ስፍራው የወጣ ነው። ለአንድ ጊዜ ጉዞ ለቀናት ዝግጅት የሚደረግ ሲሆን ምክንያቱም ያ አድካሚ ጉዞ የማይቀር የዕጣ ፈንታቸው አካል ነውና። በዚህ መንደር ውስጥ ካሉት ትልልቅ ፈተናዎች ውስጥ አንዱ የትምህርት ጉዳይ ነበረ ሲሆን ሕፃናት በተራራው ግርጌ ወደሚገኘው ትምህርት ቤት ለመሄድ እነዛን የእንጨት መሰላሎች መውረድ ስለሚኖርባቸው ከወላጆቻቸው ጋር ሆነው ያንን አደገኛ መንገድ በሚጓዙበት ወቅት አንዲት ትንሽ ስህተት ብትፈጠር ሕይወትን ልትቀጥፍ ትችላለች። በዚህ ምክንያት ጉዞው እጅግ አድካሚና አደገኛ ስለሚሆን ሕፃናቱ በየቀኑ ወደ ቤታቸው መመለስ ስለማይችሉ በትምህርት ቤቱ አቅራቢያ ባሉ የመኝታ ክፍሎች ቆይተው ቅዳሜና እሁድ ብቻ ያንን ታላቅ ተራራ እየወጡ ቤተሰቦቻቸውን ይጠይቃሉ። ይህም ትንሽ ከባድ ቢሆንም ብቸኛው የትምህርት አማራጭ ግን እሱ ብቻ ነበር። ከውጭው ዓለም መገለላቸው ሌላኛው የአቱሊየርን ሰዎች በራሳቸው ብቻ እንዲቆሙ ያደረጋቸው ሲሆን የሚመገቡትን ሁሉ ከምድራቸው ላይ በማምረት በተራራው ዳርቻ ላይ በተሰሩ ትናንሽ እርከኖች ላይ በቆሎና ድንች በመዝራት እያንዳንዷን አነስተኛ መሬት ለምርትነት በመጠቀም ፍላጎታቸውን ለመሸፈን ከፍተኛ ጥረት ያደርጋሉ። ከዚህ በተጨማሪም ለገቢ ምንጭነት አሳማዎችን፣ ዶሮዎችንና ፍየሎችን ቢያረቡም እነዚህን ምርቶች ወደ ገበያ አውጥቶ መሸጥ ትልቅ ፈተናና በዛ መሰላል ላይ ተሸክሞ መውረድም እጅግ አስቸጋሪ በመሆኑ አብዛኛው ምርት በመንደር ውስጥ ለቤተሰብ ፍጆታ ብቻ እንዲውል ይሆናል። ይህ የአኗኗር ዘይቤያቸውም ጠንካራና የማይበገሩ ሰዎችን የፈጠረ ቢሆንም የዛኑ የዓለም ጉዳቱ የከፋ ሲሆን ለምሳሌ አንዲት ትንሽ ህመም እንኳን ትልቅ ስጋት የምትሆንበት አጋጣሚ ብዙ ሲሆን ሆስፒታል ለመድረስ ያንን ገደል መውረድ ስለሚጠይቅ ብዙ አስቸኳይ የሕክምና ጉዳዮች በአሳዛኝ
አሳዛኝ ሞት ይጠናቀቃሉ። የአቱሊየር ነዋሪዎች ለዘመናት ከገደሉ ላይ የመውደቅን አደጋ መቀበል ወይንም ያለ መሰረታዊ ፍላጎቶች መኖር በሚሉ ሁለት ከባድ ምርጫዎች መካከል ተወጥረው የቆዩ ቢሆንም እንደ አውሮፓውያን አቆጣጠር በ2016 ግን ነገሮች መቀየር ጀመሩ። ህፃናት በገደል ላይ ሲንጠለጠሉ የሚያሳዩ ፎቶግራፎች በመገናኛ ብዙሃን ሲሰራጩ የዓለምን ትኩረት ወደ ቦታው በመሳቡ የቻይና መንግስትም ወዲያውኑ እርምጃ ለመውሰድ በመወሰኑ ደካማና አደገኛ የነበሩት የእንጨት መሰላሎች በጠንካራ የብረት ደረጃዎች እንዲተኩ ያደረገ ሲሆን ወደ 6000 የሚጠጉ የብረት ዘንጎች በተራራው ላይ ተተክለዋል። ይህም መንደሯን ከሸለቆ ጋር የሚያገናኝ ከ2.5 ኪሎ ሜትር በላይ ርዝመት ያለው የብረት ደረጃን እንድታገኝ ረድቷታል። ታዲያ አሁንም ጉዞ ከፍተኛ የአካል ብቃትና ጥንካሬን የሚጠይቅ ቢሆንም እንደ ቀድሞ ግን የሞት ስጋት የለበትም። በዚህም በመቶዎች የሚቆጠሩ ደረጃዎች በተራራው ላይ እንደ እባብ ተጠምጥሞ የሚታዩ ሲሆን ልምድ ያላቸው ተራራ ወጪዎች እንኳን ጉዞ እንደሚያደክማቸው ሲናገሩ፣ የአቱሊየር ነዋሪዎች ግን ይህን ተቋቁመው ለትውልድ ያዳበሩት ጽናት ምን ያህል ታላቅ እንደሆነ ያሳያል። ይህ የብረት መሰላል የመንደሩን ሕይወት በመቀየሩ ምርቶችን ወደ ገበያው ማውጣት ቀላል ሆኖ ህፃናት በተሻለ ደህንነት ወደ ትምህርት ቤት መሄድ የጀመሩ ሲሆን ምንም እንኳን ደረጃውን መውጣት አሁንም ቢያዝልም ቢያንስ እንደ ቀድሞ ዛሬ ወድቅ ይሆን የሚለው የሞት ፍርሃት ቀንሷል። ዛሬ አቱሊየር የጽናትና ከድህነት የመውጣት ተምሳሌት ሆና ጋዜጠኞች፣ ጎብኚዎችና የመንግስት ባለስልጣናት ወደ መንደሯ እየጎረፉ ሲሆን ይህ ትኩረት ደግሞ ሌሎች መሰረተ ልማቶች እንዲመጡ አድርጓል። አሁን በመንደሯ ውስጥ የኤሌክትሪክ ኃይል፣ የስልክና ኢንተርኔት አገልግሎት የተዘረጋ ሲሆን ነዋሪዎች በሳተላይት ዲሽና በሞባይል ስልኮቻቸው አማካኝነት ከዓለም ጋር መገናኘት ጀምረዋል። ቢሆንም ግን ተራራው ላይ ያለው ህይወት አሁንም ፈታኝ ሲሆን ለእድሜ ባለጸጎች ያንን ደረጃ መውጣት አሁንም የማይታሰብ ነው። ይሁን እንጂ በአሮጌው የእንጨት መሰላልና በአዲሱ የብረት ደረጃ መካከል ያለው ልዩነት በቋሚ ስጋት ውስጥ የመኖርና ለተሻለ የወደፊት ተስፋ የማግኘት ያህል ሰፊ ነው። በአቱሊየር ቀኑ የሚጀምረው ፀሐይ በሲቹዋን ሸለቆች በኩል ብቅ ስትል ሲሆን የዶሮች ጩኸትና የተራራው ንፋስ ድምፅ ይዋሃዱና ነዋሪዎቹ አሁንም በእርሻ ስራቸው ላይ እንዲበረቱ ጉልበት ይሆናቸዋል። በገደሉ አፋፍ ላይ የተንጠለጠሉ የሚመስሉት እርሻዎቻቸው ለቤተሰቦቻቸው ህልውናን የሚሰጡ ሲሆን ምግባቸውን ቀላል ቢሆንም ለዛ አድካሚ ስራና ለተራራው ጉዞ የሚያስፈልጋቸውን ኃይል ግን አይነፍጋቸውም። የአቱሊየር ታሪክ በባህልና በዘመናዊነት መካከል ያለ ሽግግር በመሆኑ በአንድ በኩል ለዘመናት የቆየውን ተገልሎ የመኖርና የተራራ ላይ ጀግንነትን ምስል ሲይዝ፣ በሌላ በኩል ደግሞ ለአዳዲስ እድሎች በር እየከፈተ ነው። ወጣቶች በትምህርት ተመርቀው የተሻለ ህይወት ለመኖርና ቤተሰቦቻቸውን ለመርዳት እንዲያልሙ ያስቻለ ሲሆን የቻይና መንግስት ድህነትን ለማጥፋት በሚያደርገው ጥረት አንዳንድ ቤተሰቦችን ወደ ተሻሉና ወደ ከተማ አቅራቢያ ወደሚገኙ አዳዲስ ቤቶች አዘዋውሯል። ይህ ደግሞ በመንደሩ ነዋሪዎች ዘንድ የተለያየ ስሜት የፈጠረ ሲሆን አንዳንዶቹ የቀድሞ አባቶቻቸው መንደርን መልቀቅ የማይፈልጉ ሲሆን ሌሎች ደግሞ ለልጆቻቸው የተሻለ ህይወት ለማምጣት ወደ ከተማ መሄድን መርጠዋል። የአቱሊየር መንደር ታሪክ የሚያስተምረን ነገር ቢኖር የሰው ልጅ መንፈስ የማይበገር መሆኑን ሲሆን በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እንኳን ህይወት ሊቀጥል እንደሚችልና ጽናት ተራሮችን ሊንድ እንደሚችል በተግባር ያሳዩን ሰዎች ናቸው። በአንድ ወቅት ለዓለም የማይታወቁ የነበሩት እነዚህ ሰዎች ዛሬ በሚሊዮኖች ለሚቆጠሩ ሰዎች የብርታት ምንጭ ሆነዋል። ይህ ታሪክ ስለ ቻይና መንደር ብቻ ሳይሆን እያንዳንዳችን በህይወታችን የሚያጋጥሙንን የገደል መሰላሎች እንዴት በጽናት ማለፍ እንዳለብን የሚያስተምር ትልቅ ትምህርት ነው። እኛም የሰው ልጅ ጽኑ ነውና ከፈለገ እንዲህ ባለ ስፍራ ሁላ ይኖራል እያለን የዛሬን አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።